ዲሴምበር 1 የዕለቱ መልእክት ርዕስ ከስብራት ወደ ፈውስ። ልባቸውን የቆሰሉትን ይፈውሳል፣ ሕመማቸውንም ይጠግናል። መዝሙረ ዳዊት ምዕራፍ 147 ቁጥር 3። የልብ ስብራት በተለያየ መልኩ በሰዎች ሕይወት ውስጥ ይከሰታል። የተከሰተውን የልብ ስብራት ተከትሎ የሚመጣው ሕመም እጅግ ከባድ ነው። በዚህ መንገድ ውስጥ የሚያልፉ ሰዎች አንዳንዶቹ ስነ ልቦናቸውን አጠንክረው ብሩህ ነገርን ተስፋ ሲያደርጉ፣ ሌሎቹ ደግሞ ሁሉም ነገር ጨልሞባቸው ከመኖር ይልቅ ሞትን ይመርጣሉ። ይህ ደግሞ ሕመማቸውን ይበልጥ ያባብሰዋል። መጽሐፍ ቅዱስ በልብ ስብራት ውስጥ ለሚያልፉ ሰዎች ብርቱ የሆነ የመጽናኛ ቃል አለው። ይኸው እግዚአብሔር አምላክ ልባቸውን የቆሰሉትን እንደሚፈውስና ሕመማቸውንም እንደሚጠግን ይነግረናል። ይህን የልብ ፈውስና ጠገን ለማግኘት ወደ እግዚአብሔር መጠጋት ይገባል። እርሱ እንደ ሰው አይደለም። ሲፈውስ ጠባሳ እንዳይኖረው አድርጎ ነው። መጽሐፍ ቅዱሳችን ልባቸው ቆስሎ ከዚያም በእግዚአብሔር የተፈወሱትን ማሳያ ይሆን ዘንድ የእስራኤልን ሕዝብ ያቀርብልናል። የእስራኤል ሕዝብ በባቢሎን ግዞት ወቅት የደረሰባቸው የልብ ስብራት እጅግ ከባድ ነበር። ወደ ምድራቸው ሲመለሱ በተሰበረ ልብ ነበር የተመለሱት። በዚያን ጊዜ ነቢዩ ሐጌና ዘካርያስ ለሕዝቡ ያቀረቡት መልእክት ቢኖር እግዚአብሔር የልብን ስብራት እንደሚፈውስና ሕመማቸውን እንደሚጠግን ነው። ዛሬም እንደ አገልጋዮች ለሕዝባችን የተሰበረ ልብ የሚኖረን መልእክት ከዚህ የተለየ አይሆንም። የተበላሹ ነገሮች በአዲስ መልክ እንደሚሰሩ፣ መከራ ገታ ብሎ እፎይታ እንደሚጀምር ተስፋ የምናደርገው በአምላካችን በእግዚአብሔር ባለን ሙሉ መተማመን ላይ ተመስርተን ነው። ስለዚህ ልባችን በቆሰለበትና በታመምንበት ጉዳይ መፍትሄ የለም አንበል፣ ተስፋም አንቁረጥ። ይልቁንም ወደ እግዚአብሔር እንጠጋ። እግዚአብሔር ፈውስና ጠገንን ያደርጋልና። በእግዚአብሔር ከስብራት ወደ ፈውስ